ምን ነክቷል አንተ ልጅ? ቆይ ዛሬ ምን ነክቷል አትበይኝ እንጂ ኒያ፣ ሁሉም ነገር ከቁጥጥር ውጪ የሆነ ያያየሽ። ታዲያ ነገሮች ከቁጥጥር ውጪ የሚሆኑብህ ከሆነ ምን አስጨነቀክ? ልቀቃቸው። ለቀቂያችሁስ ምን ነገር ላመጣ? ልትቆጣጠራቸው ፈልገህስ ምን አመጣክ? ይልቁስ ነገሮችን እንደ ፍጥርጥራቸው ብለህ ብትዋቸው ከእያንዳንዱ አቅጣጫ እረፍት ታገኛለህ። ይሄ ደግሞ ለአንተ አዲስ ጅማሬም ጭምር ይሆናል። ምን ነው እንደ ፍጥርጥሩ ይሁን ብዬ የምትው? በዚህ በኩል የዲና ሞት፣ በዛ በኩል የማየ ስራት፣ ይሄ ሁሉ ችግርና መከራ እያለብኝ ትረዳኛለች ብዬ ስጠብቃት እሷ እንደ ልቧ ሆና ደግሞ ሌላ ችግር ሆናብኛለች። ማናት ደግሞ ሌላ ራስ ምታት የሆነችብክ? ቃል ተብዬዋ ናታ። እሷ ደግሞ ምን አደረገች? ምን አደረገች ትኛለሽ እንዴ? ቆይ ከመጣሽ ቤት ውስጥ አይተሻታል? ይሄው በዚህ ሰዓት እንኳን እኮ ቤት ውስጥ አልገባችም። ቦሬ ዘኸኝ ነው እንጂ እኮ እኔን ልጠይቅህ አስቤ ነበር። ቆይ ግን ለመሆኑ የት ሄዳ ነው? ያው ያ ሞገስ የተባለው ሰውዬ ጋር ነው። ስራ ወይስ ሞገስ ጋር? ምን ስራ ብላ ብትሄድስ ዞሮ ከሱ ጋር መገናኘቱ አይቀራል ብለሽ ነው እንደምትጠይቂ? እና ስራ ስለሄደች ነው እንደዚህ የምትለው? ራስህ አይደለክ እንዴ ተስማምተክ የፈቀድክላት? ምንድነው ደርሶ እንደዚህ መሆን? ደግሞ ዛሬ ተገልብጠሽ ለሷ ማገዝ ጀመርሽ? ምን ነው የነገረችሽ ነገር አለ እንዴ? እኔ ለሷም ሆነ ላንተ የምወግንበት ምንም ምክንያት የለኝም። ያው አለመስማማታችሁን በመሀላችሁ ገብቼ ለመፍታት ነው እንጂ ለሁለታችሁም ቢሆን የምወግንበት ምን ምክንያት አለ? በቃ በሞገስ ላይ የነበረው ጥርጣሬሽ ቀረ? ቆይ ይሄን ያህል ምን ነግራሽ ነው በአንዴ እንደዚህ ጸባይሽ የተቀየረው? ነገርኩህ እኮ ዳግም፣ አንድ ነገር ለመጠርጠር መጀመሪያ መነሻ ያስፈልጋል። ያው ደግሞ ቃልን በሳባ ጉዳይ ከሞገስ ጋር ለመጠርጠር የሆነ ምክንያት ሊኖርክ ይገባል። ያው መቼም ደግሞ ቃልን ከኔ ይልቅ አንተ ታውቃታለህ። እኔ ላብድ ነው ኒያ። እኔ የትኛውንም ነገር በቃ በትክክል ማሰብ አልቻልኩም። ያንተ ትልቁ ችግር ምን እንደሆነ ታውቃለህ? ሁሉንም እቆጣጠራለሁ፣ ለሁሉም ባንዴ ደርሳለሁ ብለህ የምታስበው ነገር። ዳግም አንተ እኮ አንድ ሰው ነህ፣ ሁለት ወይም ሶስት ቦታ ልትደርስ አትችልም። አየሽ፣ ለዚህ ነው ቃል የሆነ ነገር ብላሻለሽ የምልሽ። የምትናገሩት ተመሳሳይ ቃል ነው። ለዛ እኮ ነው በአንዴ ተገልብጠሽ ቃልን መደገፍ የጀመርሽው። ነገርኩህ እኮ ለሷም ወግንበት ምንም ምክንያት የለኝም አልኩህ። ደሞስ ምንድነው ስላንተ የምንነጋገር? እኔ ምን አውቃለሁ? አንቺ ንገሪኝ እንጂ በእኔ ላይ ተባብራችሁ ስትዶልቱ ምን ያልነበርኩም አይደል እንዴ? እሺ እንደዛ እንድትል ያደረገ ቆይ ምንድነው? ለምን እኔና ቃልን ባንተ ላይ ዶልተዋል ብለህ እንድታስብ አደረገክ? ተመሳሳይ ቃል ስትናገሩ ነው። ቃልም ቀን አንተ አንድ ሰው ነህ፣ ሁሉም ቦታ መድረስ አትችልም ብላ እያለች ስትኮነነኝ እኮ ነበር እኮ። ስለዚህ እኔ ያስተዋልኩትን ነገር እሷም ማስተውላለች ማለት ነው። ደግሞ ከአንድም ሁለት ሲያስተዋለብን ነገር ሲነግር ካንተ ግን ለመቀበል ምንም ፈቃደኛ አይደለም። በቃ እባክሽ ተይ። ያለብኝን ማውቀው እኔ ነኝ። እናንተማ ምን አለባችሁ? ዝም ብላችሁ ብቻ ለትችት መጣደፍ ነው ስራችሁ እኮ። እኛ ምን አለብን አይደል? እኛ ሴቶች ነን፣ እኛ ልጆች ነን። አንተ ብቻ አይደል ሐሳቢ? በለኝ ሐሳብ ያረብሽክ። እሺ ብዙ አስብ ሊያ። ቆይ ለምን ሁሉንም ነገሮች ታዞሪብኛለሽ? ምንም ያዞርኩብክ ነገር የለም። በቀጥታ ስነግርህ ካልገባ ቆይ እኔ ምን ድል ነው የፈለከው? እሺ ቆይ ምን አድርግ ነው የምትይኝ? አድርግ እያልኩህ ያለሁትንማ ልትሰማኝ ፈቃደኛ አይደለም። እየሰማሁሽ አይደለም እንዴ? ጆሮ የቱንም ያህል ይሰማል። ዋናው ግን ትርጓሜው ላይ ነው። የምነግርህን ነገር ተርጉመ መረዳት ካቃተ ዝም ብሎ መደናቆር ነው የሚሆነው። እሺ አስረጂ። በቀጥይ ምን ነው የምቀጥለው? አውርቼ ጨረስኩ እኮ ዳግም። ቆይ ግን ዛሬ ልክ ነህ? እኔ ምንም የሆንኩት ነገር የለም። እንግዲያውስ እንደዛ ከሆነ ከራስ ጋር ተማክረህ እውነቱ ላይ ድረስበት። እኔም በማስለፍለፍ ባታደክመኝ ደስ ይለኛል። ቆይ እሺ ልትሄጂ ነው ሊያ? እረፍት ላደርግ ነው። እዚህ ካንተ ጋር ከመዳረቅ አንተም ብትሆን ሐሳብን ሰብስበህ ራስን አዳምጥ።
ወይኔ እህቴ እዚህ ድረስ ደርሰሽልኝ ነበር። እንዲህ በሰውነትሽ ተማሉ መላ ሰውነቱ እስኪፈስ ድረስ ይሄ ገላ ነው አፈር የገባ ከነፍስሽም ማጸደቅን ትደግ ጉደኛ እኮ ነሽ የኔት። ብቻ ለማንኛውም ጥሩ ዳግም ማጥመጃ መንገድ ነው የሰጠሽኝ ማለት በጣም ጥሩ ስጠብቅሽ ነበር። ይኸውልህ ዳግም ለጭቅጭቅ ሆነ ምንም የማወራበት ግልበትም አቅም የለኝም። እባክህ ልረፍበት። የት እንደነበርሽ ሳትነግሪኝ ልተውሽ አልችልም። ስራ ነበርኩኝ። ሌላ የት ልሄድ እችላለሁ እኮ ስራ የምትይው ከዛ ሞገስ ጋር ሄዶ መዳራት ነው? ምን መዳራት ነው ያልከው? አዎ መዳራት። ለዛ ካልሆነ ታዲያ እስከዚህ ሰዓት ድረስ የሚያቆይሽ ምን አይነት ስራ ነው? እኮ እኔ ቃል ነው ስዳራ የነበረው። በጣም ጥሩ በጣም ጥሩ ጥሩ ግምት የሚሰጠኝ እንጂ በጣም አመሰግናለሁ። ቆይ እንጂ ቁሚና እናግሪኝ እንጂ ወዴት ነው የምትሸሹ? ንጹህ ሰው ከሆንሽ እኮ ቁመሽ እውነትሽን መናገር እንጂ መሸሽ አይደለም የሚያዋጣሽ። ሁልጊዜ እየተነሱ መሄድ ነው እንደ መደበቂያሽ? ዳግም እኔ እኮ ቃል ነኝ። እኔ ነኝ የምወሰልተው። እሺ ብወሰልትስ ምን አገኝ ብዬ ምንስ ደስታ ይሰጠኛል ብዬ ብዙ ነገር ማድረግ የምፈልግ ሴት ነኝ። እንዴት እንደዚህ አሳንሰህ ትገምተኛለህ? ይኸውልሽ እምጠይቅሽን ብቻ መልሽልኝ እኮ። ስትዳሪ ነበር ወይስ አልነበረም ለሚል ጥያቄ መልስ እንድሰጥ ነው የምትፈልገው? አዎ። ከሞገስ ጋር እስከዚህ ሰዓት ምን ስትሰሪ ነበር? አዝናለሁ ዳግም። ምንም ልነግርህ አልችልም እኮ። ለምንድን ነው የማትነግሪኝ? አላውቅም። ወይ አንተ ደህና አይደለም ወይ በጣም ተለውጠሃል። ደርሶ እንደ ንጹህ ሰው አያድርግሽ ቃል ኪዳን። ምንም የማትሰሪ ከሆነ እስከዚህ ሰዓት እሱ ጋር መቆየቱ ለምን አስፈለገ? እኔ ዳግም እውነቴን ነው የምልህ። ለዚህ ንግግር መቼ ይቀራል? ጭራሽ ተበዳይ አንቺ እንደሆንሽ ነው የምታስቢው? እየከሰስኩሽ እኮ ነው። የተበደልኩት እኔ ነኝ እና መልሽልኝ። አዎ ዳኛውም ጠያቁም ፈራጁም አንተ። እኔ ብናገር ምንም የምፈልገው ነገር የለም አይደል? ምንም ትርጉም አይሰጥም። እንግዲህስ ልቤ የፈረደውን አውርድ፣ ፍረድብኝ። ግን እባክህ እኔን ተወኝ፣ በቃ ተወኝ እኮ። ከሞገስ ጋር ስትዳሪ ነበራ። እባክህ ቃሉን እንኳን ባለመጠቀም ተባበረኝ። ከዚህ በኋላ መሰለን ማውራት ትችላለህ። ቆይ ለምን ይሄንን ማድረግ አስፈለገሽ? ለምን? ባለትዳር እኮ ነሽ፣ ሊያውም የልጅ እናት እኮ። ለምን? ይኸውልህ ጆሮ ካለ እንግዲህ ስማ፣ አንተ ታደርጋለች ብለህ ያሰብኩት እኔ ጭራሽ አላሰብኩኝም። እኔ ቃል ኪዳን እንጂ ዲን አይደለም። የእሷን ስም በክፉ አትመሽ። ሁላችሁም በመጥፎ የመሰላችኋት ነው ልጅቷ ተነስታ ብን እያለች ተጠፋኝ ነበር። በስተመጨረሻም ደስ ይበላችሁ፣ ይኸው አረፈችላችሁ። ዘግይቶም ቢሆን የገባኝ ይሄ ነው። በጣም ጥሩ። ምን ነው ሞት ቀደመ እንጂ እልል ብለህ ደግሰህ ልታገባት አልነበር እንዴ? እሱ አንቺን አይመለከትም። በጣም ጥሩ። እኔን የማይመለከተኝ ከሆነ እባክህ አትጨቅጭቀኝ። ሰማኛለህ? እንደዛ ከሆነ ስለ ሞገስ አንተ ምንም አይመለከትህ። እዚህም ተደራርሰናል። እዛ ልጅ ላይ ግን ቆይ ምን የተሽበት ነው ይሄን ያለ? አንተ ጋር የሌለ ብዙ ነገር። አንተ ጋር የሌለ ስትይ? አዎ አንተ ጋር የሌለ። እሱ እንዳንተ ሌላ ሰዎች ላይ የበላይ ነኝ ብሎ ያስብ። ሰውነቱን ተቀብሎ ደካማነቱን የሚያምን ወንድ ነው። በጭንቅንትና በጉራ ውስጥ ሳይሆን አምኖ በመቀበል ውስጥ የሚያሳይ ነው። እሺ ሞገስ ማለት ስለደረሰበት እያንዳንዱ ነገር እያሰበ ጭንቅላቱን የሚያጠብሰው አይደለም።
ይልቁንስ የሰዎችን ችግር የሚሰማና ጆሮ ያለው ሰው ነው። እሺ ምን ነው ሌላም ልጨምርልህ እኮ የቀመጠሽን ባህሪ በዝርዝር እየነገርሽ መሆኑ ነው። ቅምጥ አይደለም። አንተ ስትገፋኝ የብቸኝነት ንፋስ ሲያንሳፍፈኝ ሲያሰቃኝ እጅን ይዞ ወደ ምድር ያስረገጠኝ መልካም ወዳጄ ነው። ሰማኛለ በጣም ብዙ ትልቅ ህመም ውስጥ ያለው መስሎኝ ነበር። ለካ እኔ ውስጥ ህመሜን የሚያዳምጠኝ ሰው ብቻ ነበር የፈለኩት። አየህ አንተ በገፋኝ ልክ የሞገስ ያልከው ሰው ቢሆን ቀርቦ ያከመኝ። ሴሰኛ ነሽ፣ በጣም ሴሰኛ ሴት ነሽ። የሳባ ገዳይ መሆኑን እያወቅሽ ለሴስሽ ብለሽ ያንን ሰው ቀረብሽው። ካልቀርማ ሴሰኛው አንተ ነህ። የሴትና የወንድ መቀራረብ የሁለቱ ጾታ መገናኘት ፍላጎት መስሎ የሚታየማ ሴሰኛው አንተ ነህ። ሰማኛለህ? ስለ ሳባ ሞት የምትወቅሱት ይሄ የእናንተ ቅዠት ነው። ስለ ሳባ ሞት እንኳን ቀድማችሁ ያወቃችሁት እናንተ ናችሁ። እባክህ እንዳግም ቀርበህ ላልጠየቅከው ሰው ባትፈርድ ጥሩ ነው። ስሚ ጭራሽ ጥብቅና እየቆምሽለት ነው እንዴ? ምን ነው ገረመህ አይደል? እንኳን አጠገቤ ሆኖ መልካም ላደረገልኝ ሰው ቀርቶ እንደዛ ህይወታችን ስታም ስለነበረችው ዲና ጥብቅና እየቆምካን ነበር። ሰማኛለህ ዳግም? ይሄ እጅን አንስተህ ፊቴ ላይ ያነሳው መዳፍ ማለት ነው እኔ ላይ እንደ ብለህ የምታስበው ስልጣን ምልክት። ከአንድ ሁለቱም ነግሬሃለሁ። አንተ እኔ ላይ ምንም አይነት ስልጣን የለህም። አንተ የባልነቱን የአባትነት ምግባር ምንም የለህም። አንድ ነገር ልንገርህ፣ ይሄን ያንተ ነገር ነገውን ያበቃል። አንድ ነገር ልለምንህ፣ የዛሬን ብቻ እዚህ ቤት እንዳድር። እንዴ እኔ ጠፋው ዳግም? ሄሎ ሳሚ። ወይ ምን ነው ከመሸ ደውልሽ? በሰላም ነው? መግቢት የት ነው ያለችው? እንዴ እኔ ለምን አውቃለሁ? ማይ ቤት አልመጣችም? አዎ አልመጣችም። የትም ላገኛት ፈልጋለሁ። ምን ነው የተፈጠረ ነገር አለ ወይስ ስልኳን ከፈትሽው? አዎ ከፍቼዋለሁ። ያለውንም አይቼዋለሁ። ያቺ ሾካካ ያደረገችውን ነገር ሁሉ አይቼዋለሁ። እንደጠረጠርኩት ማለት አልገባኝም። እዚህ ቤት ውስጥ የሚፈጠረውን እያንዳንዱ ነገር በቪዲዮ ስትይዝ ነበር። የዲና ሄሎ ማይ ይቅርታ። አይዞሽ በእናትሽ። ምንድነው ምን ያክል ስሜታዊ የሚያደርግሽ? ዲና ምን ላይ ዲና በዚህ ተመረዘ በምስ ታጥር እቺ ወቅት ተደብቃ ስቀርጽ ነበር። ምንድነው እሱ ላይ የገዛት ወደ ሞት መንገድ ስትል በገዛ የሚያዩት ይህን ግን ያቺ ተረጋግሽ ቆማ ስቀርጽ ነበር። ዲና እኮ ለዲና ሞት ተጠያቂ መክሊት ናት እያልሽ ነው? እርግጠኛ አይደለሁም፣ ግን ብዙ የምታውቀው ነገር እንዳለ ይሰማኛል። ሲመስለኝ እናትዬን በዚህ ቪዲዮ ልታጠምዳት የነበረ ነው ይመስለኝ። መክሊት ጓደኛሽ መስላኝ ነበር እኮ። እኔ እሷ ናት ብዬ ማመን በጣም ከብዶኛል። በጣም እስከማውቀው ድረስ መክሊት ጥሩ ሰው ነበረች። ሰው ማመን ቀብሮ ነው የሚባለው ለዚህ ነው ለካ። ለማንኛውም ወደ ቤት አልተመለሰችም። ትመጣለች ብዬ ተስፋ አደርጋለሁ። ግን አንተም ብትሆን ብትፈልጋት ነው የምነግርህ። እሺ ማይ ያልሽኝ ሁሉ አደርጋለሁ። እና ነገ ጠዋት መገናኘት አለብን። እሺ ምን ችግር የለው፣ ደውይልኝ። እሺ በቃ መክሊት የእህቴ ሞት የእጅሽን ባይኖርብን ከሞት ያልተናነሰ ቅጣት ነው የሚደርስብሽ።
እንዳትሞኝበት ብቻ ጸልይ። ስለቀረሽ ብቻ ዋጋ አስከፍልሻለሁ። እንዴ ቃል ምን ሆነሽ ነው? እዚህ ካንቺ ጋር ልደር ትችያለሽ፣ ግን ምን ሆነሽ ነው? ፊትሽ ራሱ እኮ ቀልቷል። መነየት ነች? አባቷ ክፍል አስተኝቻታለሁ። ነይ እሺ ቁጭ በይ። እሺ ዳግም ሴት ነው? ምንድነው ቆይ የተፈጠረ? ስለ ወንድምሽ ምንም ነገር አትጠይቂ። ብቻ የዛሬን ልደር፣ እቺን ለሊት እስክታልፍ። ከዛሬ በኋላ እዚህ ቤት ማታገኘኝ። ምንድነው ቆይ ቃል የተፈጠረ? ዳግም ሴት ነው ያለው? ቆይ ከሱ ጋር ተጣልታችሁ ነው እንዴ? ምንም ነገር ስለሱ አትጠይቂኝ አልኩሽ እኮ። እሺ መጣው። እሺ አንዴ ቆይ ጠብቂ። ኧረ ተው አምላኬ፣ አንተ ምንም የሚሳንህ ነገር የለም ወይ? ግን ምን አጥፍቼ ነው እንደዚህ የምትቀጣኝ? ቀና አልኩ ስልክ ዝቅ የምታደርገኝ? ወይም እንደሌሎች ሰዎች ላይ ክፋት አላስብም። እሺ እኔን ተወኝ። እቺ አንድ ፍሬ ልጅ አታሳዝንም? ምንም ባላጠፋችሁ የምትቀጣው? ዳግም እኮ ቤት ውስጥ የለም ቃል። ስለሱ አትጠይቂኝ ብዬሻለሁ። እሺ አሁን በዚህ ሰዓት የት ገባ ይባላል? ለምን ሲኦል አይገባም? እሱ የራሱ ጉዳይ ነው። እንደውም እዛው ቢሆን ይሻላል። በጊዜ ሄዶ ቢያመቻች ጥሩ ነው። ኧረ ቃልዬ ክፉ አትናገሪ እንዴ! ምንም ቢሆን እኮ ባልሽ ነው። እቺ ለሊት እስክትነጋ እማልከደው ሀቅ ማለት። ከዛ በኋላስ ምን እያሰብሽ ነው ቃል? ይበቃኛል። ከዛ በኋላማ የሚፈጠረው እኔን የማውቀው። መቃጠል ሰልችቶኛል። እዚህ ቤት ስመጣ እኮ መጠለያ የሆነኝ እንጂ መቃጠያ አይደለም። እንደውም ከነ ነፃነት ይዛ ጎዳና ይሻለኝ ነበር። ቃልዬ ረጋ በይ። ተቻኩልሽ የምትወስኝ እኮ የትኛውም ውሳኔሽ ልክ አይደለም። በቃ ተረጋጊና ነገ እንደ አዲስ እናሰብበታለን። እሺ እኔ ምንም ማሰብ አያስፈልገኝም። እኔ ሸርሙጣ ሴት አይደለሁም። ምንድነው የምትይው ቃል? እኮ ዳግም ነው እንደዚህ የሰደበሽ? አይደለም እዚህ ቤት እያለው እሷ አጠገቤ እያለ ቀርቶ ያኔ እዛ ጎዳና እያለው ማንም አጋዥ በሌለኝ ሰዓት ማንም ደፍሮ ውጭ እኔን የነካኝ የለም። እሱ ግን ዛሬ አፉን ሞልቶ ሸርሙጣልሻል። በቃ ይበቃል። እንዴ ቆይ ይሄ ሁሉ ሲፈጠር እኔ እንዴት አልሰማሁም? እንኳን አልሰማሽ ኒያም፣ የወንድምሽን ጭራቅነት እንጂ ሌላ ምንም ነገር የምታይ ነገር የለም። ምን አይነት ጣጣ ነው በእናታችሁ? ቆይ እሻውን ልጅ ምንድን ነው የነካው? እሻው ምን ሆነ ይባላል? እኔም አልገባኝም ኒያም። ልክ እንዳንቺ ሁሉም ነገር ተምታቶብኛል። የሚያስበውን ነገር እየሆነ ነው መሰለኝ። እንዴ ቆይ ምን ሆነሽ ነው ፊትሽን? ታዩ ከነፍሴ ቁስል አንጻር የፊት ሰንበር ምንም ነው እኮ። ይሄንን ዳግም ነው ያደረገው እኮ። ዳግም እጁን አንስቶ በጥፊ መታሽ ቃል እኮ። እኔ እንዳሰብኩት ነው ያደረገው። ያ ባይሆን ምኞቴ ነበር፣ ግን ሆነ። እንደ ቆሻሻ እየተጸየፈኝ አደረገው። እኔ አላምንም ይሄንን እኮ። ዳግም አንቺ ላይ እጁን አነሳብሽ? እኔ ይሄንን ለማመን ይከብደኛል ቃል። መቼም በጤናው ዳግም እጁን አንቺ ላይ አያነሳብሽ። ጥፊው ቀላል ነው፣ ከስድቦቹ አንጻር ምቱ ምንም ነው። ኒያም እነዛ ቃላቶችን ከሚናገር 10 ጊዜ መቶኝ ከአይን የሚወርዱትን በየምሬት ሳይሆን የንዴት በሆኑ፣ ከእንቅልፌ ስነቃ የምረሳቸው በሆኑ። ግን አልሆነም። ግን ከውስጥ የማይጠፋ ጠባሳ ጥሎብኝ ያለፈው። እሺ ቃል እኔ ምን ላድርግ? እሺ እኔ ምን ልሁን? ዳጊማ በሰላሙ በፍጹም እንደዚህ አይነት ነገር አያደርግም። ደግሞ እኮ አሁንም ቤት ውስጥ እኮ የለም ቃል። ምንም ውስጥ ምንም እኔ ግድ የለኝም አልኩሽ። ብቻ የዛሬ እንደደር ተይ፣ እንደዛ አትበይ ቃል። መቼም ዳግም በጤናው እንደዚህ አይነት ነገር እንደማያደርግ ከኔ ልቅ አንቺ አታውቂምና ነው እንዴ? አሁንም ቢሆን እኔ በጸጸት ለሌሎን ነገር እያደረገ ነው። ወንድ ወጥቶት ነበረ ቃል። ልጁ እኮ ዳጊ ነው። ቆይ ምን ያህል ግልፍተኛ እንደሆነ አታውቂምና ነው እንዴ? ዳጊ እኮ ሲናደድ አይደለም እኛ እማዬ እንኳን እንደማትችለው እኮ ታውቂያለሽ አይደል እንዴ?
ለምን ይሄን ያልካስጨነቀሽ ወተሽ አትፈልጊው? በእናትሽ ቃልዬ ንዴትሽን አንድ አብርጂና ልትረጂ ሞክሪ። በእርግጠኝነት የሆነ ችግር ውስጥ ገብቶ ነው የሚሆነው። መቼም እንዲህ በሰላሙማ ቤቱን ጥሎ አይጠፋም። ቃል የሆነ ነገር ማድረግ አለብን። አላውቅም ብቻ የሆነ ነገር እናድርግ። የሆነ ሰው እንዲረዳ ማድረግ አለብን። ለምን አርፈሽ አትቀመጪ? ምንም ቢያደርጉ እኮ ወንድ ነው፣ ምንም አይሆንም እንዴ። ቆይ እንዴት ነው እንድረጋጋ የምትነግሪኝ? እንደዚህ ሰው ነፍስ ልክ እንደ ዶሮ ነፍስ በቀለለበት ዘመን ኧረ እዚህ ቤት ምን አይነት መከራን የገባው በእናታችሁ። ምን ልታደርጊ ነው? ቆይ ለሳሚ ልደውልለት። እሱ ነው ያለበትን ሊያገኘውም ሊረዳንም የሚችለው። ሄሎ ሳሚ። ሄሎ እንዴት ነህ? አለው ደህና ነህ? ምን ሰላም ሆናለሁ። በእናትህ የሆነ ነገር ላስቸግር ነበር። ምን ዳጊ እኮ ከቤት ተጣልቶ ወጥቶ ልናገኘው አልቻለም። አዎ በእናትህ ካላስቸገርኩህ ልትረዳኝ ትችላለህ? እሺ በጣም አመሰግናለሁ። ልክ እንዳገኘው ደውልልኝ። እሺ እሺ፣ ስልክህን እንጠብቃለሁ። ለምን የመጣሽው? ክፍሌ ሰለችሽ? አይ ክፍሌ ይሻለኛል። ቢያንስ ትንሽ ነፃነት አገኛለሁ። እሺ በቃ እዚሁ አርፈን አብረን ቁጭ ብለን እንጠብቀው። ሄሎ ሳሚ፣ አገኘኸው እንዴ? የት? እኛ ሰፈር? እና ሻን እየመጣችሁ ነው? ማለት እንዴ ብቻህን ነህ እንዴ? እሺ ወይኔ ልምጣልክ? እሺ በቃ አመሰግናለሁ። እሺ ግን በእናትህ ካስቸገርኩክ ቻው በቃ እሺ። አግኝቶታል፣ ይዞት እየመጣ ነው። ግን በጣም ስለሰከረ ወደ ቤት አልመጣም ብሎ እያስቸገረ ነው አለ። በጣም ስለሰከረ እንዴ? ከሰከረ ለምን ይዞት ይመጣል እንዴ? ምን እያልሽ ነው ቃል? እንዴት ይዞት ይሄድ? ቆይ ምን ነክቶሻል ዛሬ አንቺ ልጅ? ማለቴ ከሰከረ እኮ እኛን ያስቸግረናል፣ ሊበጠብጥን ይችላል እኮ ነው። ለእሱ አታስቢ፣ እኔ አርፎ እንዲቀመጥ አደርገዋለሁ። ይኸውልሽ ኒያም አይደለም ሰክሮ ቅድም እንኳን እንደዛ ሳይሰክር እንዴት እንደሆነ ስለማውቀው በቃ አሁን ከሰከረም አለቀልን። ሰከረ አለኝ እንጂ እኮ አበደ አላለኝ። ቆይ ምን እየሆንሽ ነው? ዝም ብለሽ እኮ ነው የምትጨነቂ። ይሄን እሱ እዛ ባደረገው ነገር ተጸጽቶ እያለቀሰ ነው። አይ ጽድቁ ቀርቶብኝ በወግ በኩል ያለች ልጄን ይዣት በመጣ ይሻለኛል ከሳሎን። ምን እንዳትሆን ነው እንዴ? ያም የሆነ ነገር ቢያደርግብኝስ? ስካር ምን ይዞ እንደሚመጣ እኮ አይታወቅም። ይሄን ያለው ልጅ ልዘኝ የምትሆኝብኝ። እሺ በቃ እኔ ይዤ መጥቻ አስተኛታለሁ።